ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ። በየነ እባላለሁኝ ከኤድመንተን ካናዳ። ዛሬ የአስቴርን መጽሐፍ አብረን እናጠናለን። ከዛሬ ጀምሮ ምናልባትም ለአንድ ሳምንት መጽሐፉን እስክንጨርሰው ድረስ ጌታ እንደምረዳን ባለሙሉ ተስፋ ነኝ እና እናንተም በጸሎት መንፈስ ይህንን መጽሐፍ ከኔ ጋር አብራችሁ እንድታጠኑ አደፋፍራችኋለሁ። ዛሬ ወደ መጀመሪያው ክፍል ጊዜ ሳላባክን ቶሎ መግባት እፈልጋለሁኝ። ርዕሳችን ብርታትና ሞገስ የተላበሰች ሴት ይላል። መግቢያ ጥቅሳችንን ሮሜ ምዕራፍ 11 ቁጥር 33ን አንብበን ጸሎት እናደርጋለን። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። እንጸልይ። በሰማይ ያለ እግዚአብሔር አባታችንና አምላካችን በዚህ ሳምንት ደግሞ የአስቴርን መጽሐፍ አብረን በምናጠናበት ጊዜ መጀመሪያ ቃል ስትጻፍ ጻፊውን የረዳው ቃልን በአንደበቱ የጨመረው የመራው መንፈስ ቅዱስ ለእኛ ደግሞ ትርጉሙን እንዲነግረን ከቃል ውስጥ የሚረባንን ነገር እንዲያስተምረን ለልባችን እንድናገር እንጸልያለን። በዚህ ቃል አማካይነት አባት ሆይ ለልባችን ተናገር። ይህ መልእክት ደካማን የሚያበረታ መልእክት ይሁን። ተስፋ የቆረጠን የሚያጽናና መልእክት ይሁን። ያንተ እጅ ያንተ ቅባት ይጨመርበት አባት ሆይ። እኔን ባሪያህን ደግሞ ተጠቀምብኝ። የራስን ቃል ሳይሆን ያንተን ቃል እንድሰብክ እርዳኝ። ሰሚዎችንም ባርክ። በልጅህ በኢየሱስ ስም አሜን። በሚቀጥለው በዚህ ሳምንት የአስቴርን መጽሐፍ እናጠናለን። ወደ አስቴር ጥናት ከመግባታችን በፊት ስለ እግዚአብሔር ጥበብ፣ ስለ ጥበቃው፣ ስለ እውቀቱ ጥቂት ለመናገር እፈልጋለሁ። ሐዋርያው ጳውሎስ የእግዚአብሔር ጥበብና እውቀት ጥልቅ እንደሆነ ይናገራል። ፍርዱም አይመረመርም ይላል። ሐዋርያው በጣም የተመራመረ ሰው ነበረ። በደንብ በአስተውሎ ሲመለከተው የእግዚአብሔር አእምሮ የማይመረመር እንደሆነ ገባው። ሌሎች እንደ ጳውሎስ የተማሩ ሰዎች ተመራምረው ሊደርሱበት ከሚችሉት በላይ ነው የእግዚአብሔር አእምሮ፣ የእግዚአብሔር ጥበብ። በመዝሙረ ዳዊት 36:6 ላይ ጽድቅህም እንደ እግዚአብሔር ተራሮች ፍርድህም እጅግ ጥልቅ ናት፣ አቤቱ ሰውንና እንስሳን ታድናለህ ይላል። አዋቂዎች ወይም ተመራማሪዎች ስለ አንድ ሰው ሕይወት ተመራምረው ስለ ሕይወቱ፣ ስለ ስራው፣ ስለ ጻፋቸው ነገሮች ሊረዱ ይችላሉ። የሰውን አእምሮ ማወቅ ይችላሉ። ነገር ግን የእግዚአብሔርን አእምሮ ማወቅ ከባድ ነው። ነቢዩ ኢሳይያስ
ላይ እግዚአብሔር ቃል እንዲህ ይላል። ኢሳይያስ 55:9 ሰማይ ከምድር ከፍ እንደሚል እንዲሁ መንገደ ከመንገዳችሁ ሐሳብም ከሐሳባችሁ ከፍ ያለ ነው። ብዙ የመጽሐፍ ቅዱስ ምሁራን የእግዚአብሔርን ባህሪ ለማወቅ በቃሉ ውስጥ እግዚአብሔርን እጅ ለመፈለግ ያልፈነቀሉት ድንጋይ የለም። እውነተኛ የሆኑ የማይዋሹ የሥነ መለኮት ምሁራን ግን ስለ እግዚአብሔር በምርምር ብዛት ተመራምረህ ማወቅ እንደማይቻል ይስማማሉ። ከነዚህ አንዱ ሐዋርያው ጳውሎስ ነው። ሮሜ 11:34 ላይ የጌታን ልብ ያወቀ ማን ነው ይላል። ማን ነው አስቴር ለዚያ ሁሉ ሕዝብ ምርኮኞች መዳን ምክንያት ትሆናለች ብሎ ያሰበ ሰው ማን ነው? የጌታን ልብ ያወቀ ማን ነው? አንዳንድ ጊዜ ወደኋላ በደንብ አድርገን ስናይ ማን ያውቀው ነበር ይህንን እንላለን አይደለም? ማንም የለም። ሮሜ 11:35 ላይ ወይስ አማካሪው ማን ነው ይላል። መልሱ ማንም የለም ነው። ማንም የለም። ኋላ ነው የሚገባል። በአስቴር መጽሐፍ ስናይ ይህንን እውነት ነው የምንረዳው። በእውነት ወላጅ ያልነበራት አባት ያልነበራት ሴት ድሃ ልጅ ምርኮኛ የንጉሥ ሚስት ሆና ሕዝቡን ከጥፋት ትዳደጋለች ብሎ ያሰበ ባይኖርም እግዚአብሔር ግን ይችላል። በአስቴር መጽሐፍ ውስጥ የእግዚአብሔር ስም አንድም አለመጠቀሱ ይገርማል። ስሙ አይጠቀስ እንጂ ታዲያ በእያንዳንዱ ገጽ ላይ የእግዚአብሔርን ኃይል ታያላችሁ። በዚህ መጽሐፍ ውስጥ የእግዚአብሔር ኃይል በሰፊው ይታያል። ውጫዊም ውስጣዊም ውበት የነበራት ሴት ነበረች አስቴር። አስቴር ማለት በፐርሺያ ቋንቋ ኮከብ ማለት ነው። የታሪካችን ኮከብና ጀግና ስለሆነች በእርግጥ ኮከብ የሚባል ስም ይገባታል። የእግዚአብሔር እጅ ጠቢብና የሚሰራ እጅ ነው። የሰው ዓይን ሳያየው ድንቅ ስራ ይሰራል የእግዚአብሔር እጅ። መቼ ሰራው ነው የምትሉት? የሰው እጅ ሳያየው ነው የሚሰራው ሲሰራ። ይህ ታላቅና ኃያል የሆነ የእግዚአብሔር እጅ በአንዲት አባትና እናት በሌላት ድሃ አደግ ላይ አረፈ። ወገኖቼ ይህች በልጅነቷ አባትና እናቷ የሞተባት ትንሽ ልጅ ጨካኝ ንጉሥና ተንኮለኛው ባለሥልጣን ሐማ በሚያስተዳድሯት አገር ለሚኖሩ ለጥፋት የተዘጋጁ ወገኖቿ መዳን ምክንያት ሆነች። ወገኖቼ የአስቴር ታሪክ በሕይወታቸው በመጥፎ ሁኔታ ውስጥ በማለፍ ላይ ላሉ፣ ኑሮ ለከበደባቸው፣ ለተሰበሩ፣ እኔ ከዚህ ሕይወት ለመውጣት የሚችል አይመስለኝም ለምሉ ትልቅ መጽናኛ ነው። ከምርኮኛ ወገን የተወለደች ድሃ፣ አባት እናት የሌላት፣ በሐዘን የተመታች ልጅ በእግዚአብሔር ታሰበች። ገና ብዙ ስለ እሷ እናያለን። በእሷ ምክንያት በብዙ ሺዎች የሚቆጠሩ አይሁዶች ከጥፋት ዳኑ። ይህ የእግዚአብሔር እጅ ድምፅ ሳያሰማ በቀጥታ እንደሚሰራ ይነግረናል። ለአይሁዶች መዳን ምክንያት የሆነውን በዚህ ታሪክ የተጠቀሰ ነገር እናንብብ። ያም የንጉሱን ለመግደል የተደረገ አድማ ነበረ። አስቴር ምዕራፍ 2 ቁጥር 21 ስናነብ
በዚያ ወራት መርዶክዮስ በንጉሡ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሡ ጀንደረቦች ሁለቱ ገበታና ታራ ተቆጡ። እጃቸውንም በንጉሡ በአርጤክስስ ላይ ያነሱ ዘንድ ፈለጉ ይላል። ገበታና ታራ የተባሉ የንጉሡ አገልጋዮች ነበሩ። ምን እንዳሳሰባቸው አልተጠቀሰም። ንጉሡን ለመግደል ዶለቱ። ይህንን አድማ መርዶክዮስ ሰማ። አስቴር ምዕራፍ 2 ቁጥር 22 እና 23። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሡ ነገረችው። ነገሩ ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ተጻፈ። ይህ በጣም ቀላል የሚመስል ነገር ነው። ገበታና ታራ ንጉሡን ለመግደል አስበው በዛፍ ተሰቀሉ። ታዲያ ምን ይገርማል? በዚህ ስፍራ ኃያሉ የማይመረመረው የእግዚአብሔር እጅ ይታያል። ገበታና ታራ ባያድሙ መርዶክዮስ ጉዳዩን ባልሰማና ለንጉሡ ባልነገረው ነበረ። መርዶክዮስ ስለዚህ ጉዳይ ሰምቶ በመናገሩ ምክንያት ነው ከመሰቀል የዳነው። አይሁዶችም ከጥፋት ያመለጡት በዚህ ትንሽ በሚመስል ምክንያት ነው። ቀጥሎ ሐማን እንመልከት። ሐማን መርዶክዮስን አይሁዳዊ ስለሆነ ብቻ መጀመሪያ ይጠላው ነበረ። አይሁዶችን አይወድም። የመርዶክዮስን ግን የከፋ የሚያደርገው አይሁዳዊ መሆኑ ብቻ ሳይሆን አይሰግድለትም ነበረ። ስለዚህ ይጠላዋል። ስለዚህ በአይሁዶች ላይ የዘር ማጥፋት ጂኖሳይድ ለመፈጸም ፈለገ። ሐማ ወደ ንጉሡ ገብቶ እንዲህ አለው፣ አንድ ሕዝብ በአሕዛብ መካከል በመንግሥት አገሮች ሁሉ ተበትኗል። ሕጋቸውም ከሕዝቡ ሕግ ሁሉ የተለየ ነው። የንጉሡን ሕግ አይጠብቁም፣ ንጉሡም ይተዋቸው ዘንድ አይገባም። አስቴር ምዕራፍ 2 ቁጥር 8 ላይ ሐማ ለንጉሡ ይህንን ሐሳብ አቀረበ። እንዲህ አይነት ሕዝብ አለ ብሎ ይህንን ያልኩህን ካደረክ ወደ ንጉሡ ግምጃ ቤት 10,000 መክሊት ብር አስገባለሁ አለው። ንጉሡም ደስ ያሰኘህን ታደርግባቸው ዘንድ ብሩም ሕዝቡም ተሰጥቶሃል አለው። ደስ ያሰኝህን አድርግ ማለት ሐማ ከፈለክ ቁረጣቸው፣ ካልፈለክ ፍለጣቸው። ለዚህ የሚሆን ሙሉ ስልጣን ሰጥቼሃለሁ፣ የፈለከውን እንድታደርግ። ስልጣኔን ማስፈጸሚያ እንዲሆን ደግሞ በጀቱንም ገንዘቡንም ሰጥቼሃለሁ አለው። በዚህን ጊዜ አስቴር የንጉሡ ሚስት ሆናለች። አይሁዳዊት መሆኗን ማንም አያውቅም። ማንነቷን እንዳትናገር አጎቷ መርዶክዮስ መክሯት ስለነበረ አይሁዳዊ ነኝ ብላ አልተናገረችም። የሐማንን ዕቅድ ካወቀ በኋላ መርዶክዮስ ለአስቴር እንዲህ የሚል መልእክት ላከላት። አስቴር ምዕራፍ 4 ቁጥር 13 እና 14 ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሡ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ አታስቢ። በዚህን ጊዜ ቸል ብትይ ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? መርዶክዮስ
በአይሁዶች ላይ ታሰበው ጥፋት ወይም እልቂት ሊቀለበስ እንደሚችል እምነት ነበረው። ምናልባት አስቴር ቸል ብትል እንኳን እግዚአብሔር አይሁዶችን የሚታደግበት ሌላ መንገድ እንዳለው አመነ መርዶክዮስ። መርዶክዮስ ለአስቴር የላከላት መልእክት ኃይለኛና እምነትን የሚያሳይ ነበረ። የእግዚአብሔር እጅ ሥራውን ጀምሯል። ንጉሡና ሐማ የተነጋገሩትን መርዶክዮስ መስማቱ፣ አስቴር በቤተ መንግሥት ውስጥ መሆኗ የእግዚአብሔር ተአምር ነው። ይሄ በታሪካችን ይህ ትልቅ ክስተት ነው። ስለዚህ አስቴር ዝም አትበይ። አሁን ወደ ቤተ መንግሥት የገባሽው ለእንደዚህ አይነት ጊዜ ነው። ዕድሉን ተጠቀሚ፣ ዝም አትበይ። ንጉሡን ለምኝልንና ይህንን እልቂት አስቁሚ። የአስቴር ምላሽ እንዲህ የሚል ነበረ። አስቴር 4:16 ሄደ በሱሳ ያሉትን አይሁዶች ሁሉ ሰብስብ፣ ለእኔ ይጹሙ። 3 ቀን ሌሊቱንም ቀኑንም አትብሉ አትጠጡ። እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሡ ገባለሁ፣ ብጠፋም እጠፋለሁ። ወገኖቼ አስቴር የምትገርም ሴት ነች። ታሪኩን ስናጠና የበለጠ ገበናል። የምትገርም ሴት ነች። እንደ አስቴር አይነት ሴት ልጅ ማሳደግ መታደል ነው። ወዲህና ወዲያ የማታወላውል ቆራጥ ልጅ ነበረች። ወጣቶች ያላችሁ ይህን መልእክት የምትሰሙ ወላጆች ሳላችሁ ወዲያና ወዲህ የማታወላውል ቆራጥ ልጅ ነበረች። ውሳኔ የሚጠይቁ ጉዳዮች ሲያጋጥሙ ብጠፋም እጠፋለሁ የሚሉ ደፋር ሴቶችን ማሳደግ፣ ለእውነት የሚቆሙ ሴቶችን ማሳደግ ትልቅ ዕድል ነው። አስቴርን ያሳደጋት መርዶክዮስ ስለነበረ ምናልባት እንዲህ አይነት ቆራጥ እንድትሆን የመከራት እሱ ይሆናል። በዚህ አጋጣሚ ዛሬ ለልጆቻችን እግዚአብሔር መንፈሳዊ ድፍረት እንዲሰጣቸው፣ የፈለገ ዋጋ ቢያስከፍላቸውም ትክክለኛ ውሳኔ እንዲወስኑ ኃይል እንዲያጎናጽፋቸው እንጸልይላቸው። ከጾምና ከጸሎት በኋላ አስቴር ወደ ንጉሡ ገባች። የፈለገችውንም እንድትጠይቅና ንጉሡም እንደሚሰጣት ቃል ገባላት። አስቴር ንጉሡና ሐማ ወደ ቤቷ መጥተው ራት እንዲበሉ ጠየቀች። ሐማ ከንጉሡ ጋር ራት መጋበዙ በጣም ደስ አሰኘው። ሌላ ሰው የተጋበዘ የለም። ትልቅ ክብር ነው ለሱ። ኩራት ተሰማ። ነገር ግን ራቱን በልቶ ሲመለስ እንደ ሌሎቹ ጎንበስ ብሎ የማይሰግድለትን መርዶክዮስን የተባለ ሰው አየ። መርዶክዮስ የተባለ ሰው በጣም ከፋው። ወደ ቤቱ ገብቶ ለሚስቱ ንጉሡ እንዴት እንዳከበረው፣ ከሱ በስተቀር ሌላ ራት የተጋበዘ ሌላ ሰው እንዳልነበረ ነገራት። ነገር ግን አንድ ውስጡን የሚረብሸው ነገር ደግሞ እንደነበረ ገለጸላት። አስቴር 5:13 ላይ ስናነብ ነገር ግን አይሁዳዊው መርዶክዮስ በንጉሡ በር ተቀምጦ ካየው ይህ ሁሉ ለእኔ ምንም አይጠቅምም አለ። ሚስቱ ዞሳራ ትባላለች። ወዳጆቹና ሚስቱ ቁመቱ 20 ክንድ የሆነ ግንድ ተዘጋጅቶ መርዶክዮስ እንዲሰቀል ሐሳብ አቀረቡ። ሁለተኛ ቀን ለግብዣ ሲሄድ ሳይረበሽ
ደስ ብሎት እንዲመጣ ታስቦ ነው። ሐማ ምስቱና የሐማ ወዳጆች ሌሊቱን ይህንን ሐሳብ ሲዶልቱ ሲያቅዱ አደሩ። ሐማ ምስቱና የሐማ ወዳጆች ይህንን ሐሳብ በሚያቅዱበት ጊዜ ንጉሡ ማታ በተኛበት ደግሞ ሌላ ሐሳብ በአእምሮ ውስጥ ይመላለስ ነበረ። ከዚህ በፊት ገበታና ታራ ንጉሡን ለመግደል ሲዶልቱ መርዶክዮስ እንዳዳነውና ለመርዶክዮስ የተደረገለት ነገር እንደሌለ ትዝ አለው። አስቴር 6:3 ንጉሡም ስለዚህ ጉዳይ ለመርዶክዮስ ምን ተደረገለት ብሎ ጠየቃቸው። ንጉሡን የሚያገለግሉ ምንም አልተደረገለትም አሉ። ምንም አልተደረገለትም። ጥሩ፣ አንድ ነገር መደረግ አለበት ብሎ ችን ይዞ አድሯል እና በዚያ ሌሊት ሐማን መርዶክዮስ እንዲሰቀል እቅድ ሲያወጣ፣ ንጉሡ ደግሞ መርዶክዮስን ለማክበር እቅድ ሲያደርግ ነበር። ሁለቱም በሐማ ጉዳይ እቅድ ያወጣል። ሁለቱም በመርዶክዮስ ጉዳይ ላይ እቅድ ያወጣል። ሐማን መርዶክዮስ እንዲሰቀል እቅድ ያወጣል። ንጉሡ ደግሞ መርዶክዮስን ለማዳን እቅድ ያወጣል። ይሄ የእግዚአብሔር እቅድ ነው። ንጉሡ አሁን መጥቷል። እንግዲህ ውጪ ማን አለ ብሎ ይጠይቃቸዋል። ጧት አካባቢያቸውን ቢያዩ ገና ጧት ስለነበረ ማንም ሰው አይታይም ነበር። መርዶክዮስ የሚሰቀልበት መስቀል መዘጋጀቱን ነግሮ የንጉሡን ይሁንታ ጓሄድ እንድለው ይህንን ለማግኘት ገና ሳይነጋ ሐማ ተከስቷል በቦታው። ኋላ ሐማ እንዳለ ተነገረው። ንጉሡ ገባ፣ ወደ ንጉሡ ፊት ገባ። ሐማ ገብቶ ምናልባትም ሰላምታ ስለዋውጡ ወይም ሰግዶለት ይሆናል። ያሰበውን ለመናገር ሲዘጋጅ እሱ ከመናገሩ በፊት ንጉሡ ጥያቄ ጠይቀዋል። አስቴር 6:6 ምን ብሎ ይጠይቀዋል? ንጉሡ ሊያከብረው ለሚወደው ሰው ምን ይደረግለታል ይለዋል። ሐማም በልቡ ንጉሡ ከኔ ይልቅ ማንን ያከብር ዘንድ ይወዳል? ሐማ በራስ ፍቅር የተሞላ ሰው ነበረ። በትዕቢት ከልክ በላይ ተወጥሮ ሊፈነዳት ትንሽ ቀርቶታል። አሁን ደግሞ የሆነ ነገር እየመጣ ነው አለ። በቃ አሁን ንጉሡን ሊያከብረው አሁን ደግሞ የሆነ ነገር እየመጣ ነው። ምን ልደረግልኝ ይሆናል? በጣም ቸኮለ። ንጉሡ ለወደደው ሰው ሊደረግለት ወይም ሊሰጠው ስለሚገባ ክብር መቁጠር ጀመረ። ምን ይደረግለታል? አስቴር 6:7-8 ሐማም ንጉሡን እንዲህ አለው፣ ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉሡ የለበሰውን ልብስ፣ ንጉሡ የተቀመጠበት ፈረስ ይምጣለት። ምን ንጉሡ የለበሰው ልብስ፣ የንጉሡ ፈረስ ይምጣለት። ከዚያስ የንጉሥ ዘውድ በራሱ ላይ ይደረግ። እሺ፣ ከዚያስ ልብሱንና ፈረሱንም ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡ በጣም አድርጎ ከሚያከብራቸው ሰው አንዱ ምን ያድርግ? ፈረሱን ያዝ። ከዚያ ልብሱንና ፈረሱን እሱ ያዝለት። ያ ንጉሡ በጣም አድርጎ ከንጉሡ አገልጋዮች ዋነኛው።
ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱም ላይ አስቀምጠውት በከተማይቱ አደባባይ ያሳልፉት። በፊቱም ንጉሥ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገር። በጣም ጥሩ። ንጉሡ በሐማን ሐሳብ ሙሉ በሙሉ ተስማማ። እውነትህን ነው አለ። በጣም ጥሩ ነው። በል ፍጠን፣ እንደ ተናገርከው ፈረሱንና ልብሱን ውሰድ፣ በንጉሡ በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲህ አድርግለት፣ ነግሬሃለሁ፣ ከተናገርከው ሁሉ ምንም ነገር እንዳይቀር። እነስ አንተማ ፈረስ ጎትትለት። እሱ መርዶክዮስ ፈረስ ላይ ተቀምጦ የንጉሡን ልብስ ለብሶ ንጉሡ ለሚወደው ሰው እንዲህ ይደረግለታል እየተባለ አዋጅ እየተነገረ፣ አንተ ደግሞ ፈረሱን ጎትትለታል። ነግሬሃለሁ፣ አንድ እንዳይቀር ከተናገርከው። ሐማም የታዘዘውን ከማድረግ ሌላ አማራጭ አልነበረው። አስቴር 6:13 ሐማም ለሚስቱ ለዞሳራና ለወዳጁ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። የእግዚአብሔር የሆነው ወዳጅ እንደ ተጣለ አይቀርም በደጅ፣ ይቀመጣል በንጉሥ ፈረስ ላይ በከፍታ በአደባባዩ ላይ። ያከብረዋል ሁሉ እንድታይ፣ ያነግሰዋል ሁሉ እንድታይ አለ ዘማሪው። እንግዲህ እዚህ እናቆምና ነገ ደግሞ ሐሳባችሁ እንዳሳብ አይደለችም በሚል ርዕስ የአስቴርን መጽሐፍ ውስጡን እንደገና ሰርስረን እንገባለን። ምዕራፍ 1 እና ጌታ ይባርካችሁ። እንጸልያለን። በሰማይ ያለ ቅዱስ እግዚአብሔር አባታችን፣ በእውነት አንተ ድንቅ አምላክ ነህ። ያንተ ጥበብ ያንተ እውቀት ጥልቅ ነው። ያልታሰበ ነገር በማድረግ የምታስደንቅ አምላክ ነህ። ድንቅ አድራጊ አምላክ ነህ። እኛ ደግሞ ያንተ ልጆች፣ ያንተ አገልጋዮች፣ ያንተ ተከታዮች ስለሆን እናመሰግንሃለን። አንተ ስለጠራህን ከአንተ ፍቅር የተነሳ እንጂ የሚገባን ሆኖ አይደለም። አባቶ ክብር ሁሉ ለአንተ ይሁን። ይህን ድንቅ አምላክ እንድናመልክ እንድንከተልህ ሙሉ ልባችን ሰጥተን እንድናገለግልህ እርዳን። ይህም መጽሐፍ በምናጠናበት ጊዜ መንፈሳዊ ዓይናችንን ክፈት። በዚህ መጽሐፍ ውስጥ ያንተን እጅ ማየት እንድንችል ዓይኖቻችንን ክፈት። ይህን መልእክት የሚሰሙትን ሁሉ በተለየ መንገድ ባርክ። በልጅህ በኢየሱስ ስም አሜን። ሲሰማ ኢየሱስ ዳግም ይመጣ፣ ደስ
በለን እንዘምር ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል ሕዝብ ይራወጣል እውቀት ይበዛል ኢየሱስ ዳግም ይመጣል